ከአዶናይና ከጃኒ ፍቅር ምን ተማራችሁ? እኔ እውነተኛ ፍቅር በየቀኑ ውበት እንደሚሰጥ ነው የተማርኩት ያየሁትም። እውነት ለመናገር ጃኒ አዶናይን ካገኘችበት ጊዜ ጀምሮ ከአለባበሷ እስከነ ፀጉሯ ሁሉም ነገሯ አስተካክላ በቃ ሴት ወይዘሮ ሆና የተገኘች ሴት ብትኖር ጃኒ ናት። በነገራችን ላይ እኔ በጣም ነው የምወዳት፣ እሱንም እንደዛው ማለት ነው። እና በቃ የተረዳሁት ነገር አሁን ላይ ወንድ ልጅ ከወደደሽ የሚሄድበት ቦታ ሁሉ እንደ ቦርሳው ይዞሽ እንደሚሄድና አንድ ሁለት ደግሞ ላንቺ እንደሚኖር ላንቺ ክብር እንደሚኖረው በቃ ምንም ሁኚ ግን በቃ አንቺ የእሱ መኩሪያ እንደሆንሽ ነው የተረዳሁት። ወንድ ልጅ ሲያፈቅር ማለት ነው። ብቻ ሁለቱም ሰው ሲገናኙ ደስ ይላል። እኔ የነሱ ፍቅር እስከ መጨረሻው እንደዚህ ቢቀጥል እግዚአብሔርን ንፋስ ሳይገባበት እንደዚህ ቢቀጥልና በቃ እኔ እንጃ መጨረሻው አምሮ ፍሬ አፍርቶ ባያቸው በጣም ደስ የሚሉኝ ጥንዶች ናቸው። አስተያየቷ ራሱ ደስ አይል? እንዴት እንደምታየው እንዴት እንደሚያያት በቃ ይሄ እውነተኛ ፍቅር ታውቃላችሁ፣ በአይንም በልብም በሁሉም ነገር ነው የሚገለጠው። እና ይሄ እንግዲህ እራት ግብዣ ነበራቸው። የእራት ግብዣ ነበራቸው። አንድ ቻይና ነበረ፣ እዚህ ጋር መጠጥ እየቀመሱ ነው ሁለቱም። ሱሺ ደግሞ እየበሉ ነው። በዚህ አጋጣሚ እኔ ደግሞ ሱሺ በጣም ነው የምወደው። እንደ ሱሺ ምድር ላይ ክትፎ ይባላል አይደል? ከክትፎ በላይ የምወደው ነገር ቢኖር ሱሺ ነው። ሱሺ በጣም የሚጣፍጥ በጣም ቆንጆ ጥራት ያለው ምግብ ቢኖር ምድር ላይ ሱሺ ነው። እና ሱሺ እየተበላ ነው፣ እየተጠጣ ነው፣ ፈታ እያሉ ነው። ጃኒ እዚህ ጋር ድሮ በሰው ተሰብራ ነበረ። በነገራችን ላይ በሰው ተሰብራ ነበር። አንዳንዴ መውደቅ ከፍ ያደርጋል፣ አንዳንዴ ደግሞ ዝቅ ማለትም መጨረሻ ላይ ግን ከፍ የምንልበት ጊዜ ይኖራል። በዚሁ አጋጣሚ ፍቅር ይሰብራልም ይጠግናልም። አንዳንዱ በህይወታችን ውስጥ ይገባና እንደ ቆሎ አምሶን ይወጣል። አንዳንዱ ደግሞ በህይወታችን ውስጥ ይገባና ህይወታችንን አድሶ እንደገና ሰው እንድንሆን አድርጎን ከኛ ጋር ይቀጥላል ማለት ነው። የእነሱ ፍቅር ያየሁበት ነገር ቢኖር እዚህ ጋር ይሄን ነው። እና ሁሉም ሰው ያለፈ ታሪክ ይኖረዋል። ጃኒም አዶናይም ማለት ነው። ብቻ በጣም ነው ደስ የሚሉ ጥንዶች ናቸው። በጣም የሚያምሩ በጣም ቆንጆ ሁለት ቆንጆ ናቸው። ሁለቱም በጣም ነው የሚያምሩት። ሁለቱም ተመጣጣኝ እድሜ ላይ ናቸው ያሉት። እና በአጭሩ ምን ለማለት ፈልጌ የመሰላችሁ እውነተኛ ፍቅር እግዚአብሔር ይስጠን ማለት ነው። የሚያስመስል ፍቅር በጣም ነው የሚያስጠላው፣ መጨረሻው አያምርም። በቃ እሱ በምግብና በመሳቅ ብቻ ነው የሚያልቀው ውሸተኛ ፍቅር ማለት ነው። የእነዚህ ደግሞ እውነተኛ ፍቅር ስለሆነ ይኸው አብሮ ቀጠሉ። እንግዲህ ሰርግ እንጠብቃለን። ሰርጋቸው የት እንደሚሆን ባናቅም መስማታችን አይቀርም። የሚዲያ ሰዎች ናቸው። እዚህ ጋር ግን አስተያየቷ ሱብሃን አላህ በጣም ነው ደስ የሚለው አስተያየቷ። ቤተሰብ ለያብስራ ዩቱብ አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር እያደረጋችሁ ቤተሰብ ሁኑ። እኔ ደግሞ ቲክቶክ ላይ ደግሞ ትዳርም አጋባለሁኝ። አይታችሁኝ ከሆነ ብዙዎቻችሁ ታቁኛላችሁ ብዬ ተስፋ አደርጋለሁኝ። ትዳሩ ትቼው ነበረ፣ አሁን ግን ወደ ትዳሩ ተመልሼ ያለሁኝ ማለት ነው። ትክክለኛ ትዳርም የምትፈልጉ ሰዎች ካላችሁ የአብስራ ዋን ብላችሁ ቲክቶክ ላይ ሰርች ብታደርጉኝ ይወጣላችኋል። እና በማንኛውም ሰዓት ላይ እዛ ላይ መጥታችሁ ትዳራችሁን መያዝ ትችላላችሁ ማለት ነው። ትዳር በሶሻል ሚዲያ ይገኛል ወይ? አዎ ትዳር በሶሻል ሚዲያ ይገኛል። እውነተኛ ሰው የትም ቦታ ላይ ይገኛል። መንገድ ላይም ይገኛል፣ ቤተክርስቲያንም ይገኛል፣ ሶሻል ሚዲያ ላይም ይገኛል። ትልቁ ነገር ግን የእውነት ነው ወይ ያ ሰው የሚቀርበን? እውነተኛ ሰው ነው ወይ? ያው ሰው ቀምሶ አይታይም። በነገራችን ላይ ማንም ሰው ቀምሶ ቢያዩ ውስጡ የሰውን ውስጥ ተቀምሶ የሚታይ ነገር ቢሆን በምድር ላይ ይቀመስ ነበረ። ግን ሰው ስለማይቀመስ ያው የእግዚአብሔር ፍቃድ ያለበት ሰው እንዲሰጠንና የእግዚአብሔር ፍቃድ የሌለበት ሰው ደግሞ ከህይወታችን እንዲወጣ ሁሌ መጸለይ ነው። የእግዚአብሔር ፍቃድ የሌለበት ሰው በነገራችን ላይ ያደክማል እንጂ ምንም ትርጉም የለውም። ስለዚህ የእግዚአብሔር ፍቃድ ያለበት ሰው ይስጠን ብሎ ጠዋትና ማታ ተክቶ መጸለይ ነው። እና ፍቅር ይሄንን ይመስላል። ፍቅር በነገራችን ላይ በየቀኑ እንደ ንስር ነው የሚያድሳችሁ። ንስር ራሱን ያድሳል ታውቃላችሁ? ራሱን ያድሳል። ንስር አያረጅም። ቢያረጅም ቆዳውን ገፎ እንደገና እንደ አዲስ ንስር ራሱን ያድሳልና ፍቅር ማለት የሰው ልጅ የሚያድስ
ትልቅ ተጽዕኖ ያለው ነገር ይመስለኛል። እኔ ማለት ነው። ለምን መሰላችሁ? አንድ ሴት ልጅ በቃ ትክክለኛ አፍቃሪ ስታገኝ በቃ ምንም አይቀራትም። ለዛ ሰው ትኖራለች፣ ለዛ ሰው ውበት ትጨነቃለች፣ ለዛ ሰው ኑሮ ትጨነቃለች። እሱም ደግሞ ስለ እሷ ውሎ ይጨነቃል፣ ስለ እሷ አዳር ይጨነቃል፣ ስለ እሷ አለባበስ፣ ስለ እሷ ሁሉም ነገር ይጨናነቃል። ይሄ ደግሞ እውነተኛ ፍቅር ሲሆን፣ የሚያስመስል ፍቅር ግን በላሽም አልጠጣሽም አንጋጠጥሽም ምንም አይመስለውም። እና እሱ ተዝናንቶ እሱ ፈታ ብሎ ወይም ደግሞ እሷ ተዝናንታ እሷ ፈታ ብላ መኖርን ነው የምትፈልገው። እና እውነተኛ ፍቅርና የውሸት ፍቅር ልዩነት አላቸው። የአዶናይና የጃኒ ደግሞ እውነተኛ ፍቅር ነው ማለት ነው። አይናቸው ያስታውቃል። እኛም አይተናል፣ እኛም ምስክሮች ነን። እውነተኛ ፍቅር ባይሆን ኖሮ በሰዎች ወሬ ተለያይተው ነበረ። ግን ተለያይተው የሚለያዩ ጥንዶች አይደሉም። እሷም ጎበዝ ናት፣ እሱም ጎበዝ ነው። አዶናይ ሲጀመር የሰው ጆሮ የሚሰማ ልጅ አይደለም። ራሱን የሚያዳምጥ ልጅ እና ወጣቱን የሚያነቃቃ ጎበዝ ልጅ ነው ማለት ነው። ቤተሰብ ምን ተማራችሁ ከዚህ ፍቅር? ምንስ አስተዋላችሁ? አያችኋት ጃኒ እንዴት እንደምታምር ማሻአላ። በጣም ቆንጆ ናት። በነገራችን ላይ በጣም ቆንጆ ናት። ሁለት ቆንጆ እንግዲህ ከሁለት ቆንጆ የሚወለደው ልጅ ማየት ናፍቆኛል። እና ምን ልላችሁ መሰላችሁ? እውነተኛ ፍቅር እግዚአብሔር ያድለን። አስመሳይ ሰዎች እግዚአብሔር ከህይወታችን ያውጣለን። ለዚህ ዩቱብ አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር እያደረጋችሁ ቤተሰብ ሁኑ። ሌላ ደግሞ ኦንላይንም ልብስ እሸጣለሁኝ። ልብስ የምትፈልጉም ሰዎች ካላችሁ ደግሞ የተለያዩ አልባሳቶች ይዛለሁኝ። ቲክቶክ ላይ እየመጣችሁ መምረጥ ትችላላችሁ። የእናቶች ካባ፣ ቦርሳዎች፣ ጫማዎች የምትፈልጉት ነገር ሁሉ እኔ ጋር አለ። ከእናንተ የሚጠበቀው የአብስራ ዋን ብላችሁ መምጣት ነው ማለት ነው። የአብስራ ዋን ብላችሁ ስትመጡ ወይም ደግሞ የአብስራ ቱም የሚል ሁለተኛ አካውንት አለኝ ማለት ነው። በነዛ ሁለቱም መጥታችሁ መምረጥ ትችላላችሁ። በጣም ነው የማመሰግነው። ለቤቴ አዲስ ሆናችሁ ላይክ እና ሰብስክራይብ አድርጉ። ፍቅር ከአዶናይ እና ከጃኒ ተማሩ። ከአሁን በኋላ ቀጥላለሁኝ። ቤተሰብ በተለያዩ ቪዲዮዎች ቀጥላለሁኝ። በትዳሩም ቀጥላለሁኝ። በዚህም ቀጥላለሁኝ። ትዳር የምትሉኝ ሰዎች ቲክቶክ ላይ ነው። ትዳሩን አላቆምኩትም። ሰሞኑ እንደውም ጀምሬዋለሁ ማለት ነው። መጥታችሁ የውሃ አጣጫችሁን ቲክቶክ ላይ ማግኘት ትችላላችሁ። ቲክቶክ ላይ ትዳር የምትሉ ሰዎች ቲክቶክ ላይ ትዳር አለ። ቲክቶክ ላይ ትዳር፣ ለዛውም ደስ የሚል ትዳር አለ፣ የሚያምር ትዳር አለ። ላላወቀበት ግን ቤተክርስቲያንም ትዳር የለም ይላል። እና ይሄንን ይመስላል። አመሰግናለሁኝ። ሌላ ቀን በሌላ ቪዲዮ እንገናኝ። ለዚህ ዩቱብ ግን አዲስ ከሆናችሁ ላይክ፣ ሰብስክራይበር፣ ፎሎ በማድረግ ቤተሰብ ሁኑ። በጣም ወዳችኋለሁኝ። መልካም ቀን ይሁንላችሁ። ቻው ቻው። አበባዬ ነሽ አበባዬ ሆይ ያለ ዘፋኙ አበባዎች ናቸው እነዚህ። ማሻላ ጃኒዬ በጣም ነው የምታምረው። የሜካፓ፣ የፀጉሯ፣ የልብሷ ዋው! በጣም ጎበዝ ልጅ ናት። በነገራችን ላይ በጣም ራሷን ስትጠብቅ አንደኛ ናት እና በጣም ማደንቃት ልጅ ናት።